እንደምናመሻችሁ ዜና እናሰማለን። የኤርትራ ነጻነት በይፋ የታወጀበት ክብረ በዓል ትናንት ሌሊት በደማቅ ስነ ስርዓት ተከናውኗል። የኢትዮጵያ፣ የሱዳን፣ የጅቡቲ መሪዎችና የ50 ሀገሮች መንግስታትና ድርጅቶች ድምተኞች በተገኙበት አስመራ ውስጥ በባህቲ መስከረም አደባባይ በተከናወነው ስነ ስርዓት ሰማያዊና ቀይ ቀለማት ያሉት የሀገሪቱ አዲስ ዓላማ ለዛሬ አጥቢያ ላይ ከፍ ብሎ እንዲውለበለብ ተደርጓል። ዝርዝሩ እንደሚከተለው ይቀርባል። ከዚህም ሌላ ከ30 ዓመት በላይ የዘለቀው የፖለቲካና የትጥቅ ትግል ተጠናቆ የኤርትራ ጥያቄ በፍትሃዊና በዲሞክራሲያዊ አገባብ የዘለቄታ እልባት ማግኘቱ የሁሉም ደስታ መሆኑን የሚያረጋግጥ የሰላምና የብሩህ ህይወት ብስራት ችቦ በዚሁ አደባባይ የክብር ትሪቡን ፊት ለፊት ማጠል ተደርጓል። አደባባዩን ይዞ በቀድሞ አጠራሩ ኮምፔሳቶ ተብሎ ከሚታወቀው የነጻነት ጎዳና እስከ ኒያላ ሆቴል ድረስ በዋናው መንገድ ግራና ቀኝ ሆኖ በዓሉን በድምቀት ያከበረው ከ300 ሺህ የማያንስ የተለያዩ አውራጃዎችና የከተማይቱ ነዋሪ ህዝብ በሰላም መረጋገጥና በማንነቱ መታወቅ የተሰማውን ደስታ በእልልታና በጭፈራ ሲገልጽ አድሯል። በዚህ ወቅት ሁለት ኢትዮጵያውያን የሰላም ተጓዦች የኢትዮጵያንና ኤርትራን ሰንደቅ ዓላማዎችና የሰላም ምልክት የሆነውን ነጭ ጨርቅ ጎን ለጎን ይዘው እያውለበለቡ በአደባባዩና በህዝቡ መካከል ባለፉበት ወቅት የበዓሉ አክባሪ ህዝብና እድምተኞች በጭብጨባና በእልልታ የታጀበ ተሰጥቷቸዋል። በስነ ስርዓቱ ላይ በትግሉ ሂደት ውስጥ የተጎዱ አካለ ስንኩላን በሞተር ብስክሌተኞች ታጅበው በተሽከርካሪ ወንበር ላይ ሆነው አበባ ይዘውና ሻማ እያበሩ በአደባባዩ ያለፉ ሲሆን ታዳጊ ህጻናትም ለሰላምና ለነጻነት ስትሉ የተሰዋችሁት ሰማዕታት ምንጊዜም ከውስጣችን አጠፉም ብለው በመዘመር በበዓሉ ላይ ለተገኘው ህዝብ ልዩ የትውስታ ስሜት ፈጥሮበታል። ከዚህ በቀር በኤርትራ የሚገኙ የተለያዩ ብሔረሰቦችን ባህላዊ አልባሳት የለበሱ የኪነ ቡድኖች ልዩ ጨዋታዎችና ትርኢቶችን በማሳየት ለበዓሉ ድምቀት ሰጥተው ይህ በሚል የኤርትራ መንግስት ፕሬዝዳንት አቶ ኢሳያስ አፈወርቂ ይህንኑ የነጻነት ቀን ምክንያት በማድረግ ትናንት ማምሻውን ለሶስት የጎረቤት ሀገር መሪዎችና ለበርካታ የውጭ መንግስታትና ዓለም አቀፍ መልእክተኞች ክብር የራት ግብዣ አድርገውላቸዋል። በዚሁ በኤርትራ ነጻነት በዓል የኤርትራ ነጻነት መታወጅ የሚያሳየው በህዝቦች መካከል ወዳጅነትና አንድነት ሊኖር የማይችል መሆኑን አይደለም ሲሉ አቶ መለስ ዜናዊ የኢትዮጵያ ሽግግር መንግስት ፕሬዝዳንት አስገንዝበዋል። ፕሬዝዳንት መለስ ዜናዊ ትናንት እኩለ ሌሊት ኤርትራ ነጻና ሉዓላዊ ሀገር መሆኗ በኦፊሴል በተረጋገጠበት ስነ ስርዓት ላይ ባሰሙት ንግግር የኤርትራ ነጻነት መታወጅ የህዝቦች አንድነት አስፈላጊ ያለ መሆኑን የሚጠቁሙም እንዳልሆነ አስረድተው የኤርትራ ነጻነት መታወጅ የሚያስገነዝበው በኃይል በጭቆናና በህዝቦች መብት ረገጣ ላይ የተመሰረተ አንድነት ዘላቂነት የሌለው መሆኑን ነው ብለዋል። የአፍሪካ ህዝቦች አንድነት ሊመሰረት የሚችልበት ትክክለኛ አቅጣጫ ምን እንደሆነ በትክክል ከዚህ ሊማሩ እንደሚገባ ያሳሰቡት አቶ መለስ ባለፉት 2 ዓመታት ሂደትና በቅርቡ በተካሄደው ሬፈረንደም ወቅት የኤርትራና የኢትዮጵያ ህዝቦች ብስለትና አርቆ አስተዋይነትን በገሃድ ማሳየታቸውን ገልጠዋል። የኤርትራና የኢትዮጵያ ህዝቦች በፊታቸው ተደቅኖ የነበረውን ፈተና በቅርብ ታሪክ ውስጥ ባልታየ ታላቅነትና ኩራት ማለፋቸውን የኢትዮጵያ የሽግግር መንግስትና የኤርትራ ጊዜያዊ መንግስትም ለአካባቢያችን ሰላምና ለህዝቦች ወንድማማችነት በጋራ ያልተቆጠበ ጥረት ማድረጋቸውን ፕሬዝዳንት መለስ አብራርተዋል። አቶ መለስ በዚሁ ንግግራቸው በመጪውም ጊዜያት ሁለቱም ህዝቦች በእኩልነትና በመከባበር ላይ የተመሰረተ የህዝቦች ወንድማማችነትን ለማጎልበት ለጋራ ብልጽግናና ሰላም በሁሉም መስኮች የሚያደርጉት ትብብር ያለማቋረጥ የሚገባቸውም አስገንዝበዋል። ምንም እንኳ ጥቂት ያለፈው የጦርነት አባዜ ያለቀቃቸው ኢትዮጵያውያን መኖራቸው ባይካድም የኢትዮጵያ ህዝብ በአጠቃላይ የኤርትራውያን ወንድሞቹን መብትና ውሳኔ ለማክበር በእኩልነትና በወንድማማችነት ላይ የተመሰረቱ በተለያዩ ደረጃዎች የሚገለጹ መተሳሰሮችን ለማጠናከር ያለውን ዝግጁነት እንዳረጋገጠም ፕሬዝዳንት መለስ በማስረዳት በኤርትራ ህዝብም በኩል ተመሳሳይ አመለካከት እንዳለ ይታወቃል ብለዋል። አቶ መለስ የወደፊት ጉዟቸውን በወንድማማችነት እጅ ለእጅ ተያይዘንና ተደጋግፈን የምንጓዝ ይሆናል ብዬ አምናለሁ ካሉ በኋላ በአጋጣሚ የኢትዮጵያ ሽግግር መንግስት ይህንኑ ለማድረግ የበኩሉን ለማበርከት ዝግጁነቱን አረጋግጠዋል። ፕሬዝዳንት መለስ የኤርትራ ነጻነት በይፋ የታወጀበት ቀን ታላቅነቱ ለእናንተ ለኤርትራውያን ብቻ ሳይሆን ለመላው የኢትዮጵያ ህዝብ፣ ለአካባቢያችን ህዝቦችና ለአፍሪካውያን በጠቅላላ ጭምር ነው በማለት ለመላው የኤርትራ ህዝብ መልካም ምኞታቸውን በኢትዮጵያ ህዝብና በሽግግር መንግስት ስም በደስታ ገልጸዋል። በኤርትራ ህዝብ ላይ አስከፊ ጭቆናና ጭፍጨፋ ያካሄዱት ገዢዎች የኢትዮጵያ ህዝብንም ለከፋ ድህነትና ባርነት የዳረጉ እንደነበሩ ያስታወሱት አቶ መለስ የሁላችንም ጠላቶች የነበሩ ገዢዎች ተወግደው ጦርነት ቆሞ ሰላም መስፈኑና በእኩልነት ላይ የተመሰረተ የህዝቦች ወንድማማችነት ሊጎለብት የሚችልበት ሁኔታ መፈጠሩ ድሉ ለሁላችንም መሆኑን ያረጋግጣል ሲሉ አብራርተዋል። በዚሁ ስነ ስርዓት ላይ ዶክተር ቡትሮስ የተባበሩት መንግስታት ድርጅት ዋና ጸሐፊ በሚስተር ጄምስ ዶናን የድርጅቱ ምክትል ዋና ጸሐፊ በላኩት መልእክት የኤርትራ ነጻነት በአፍሪካ ቀንድ ሰላምና መረጋጋትን በማስፈር ረገድ ከፍተኛ አስተዋጽኦ ይኖረዋል የሚል ተቀባይነት ያለው አመለካከት አለን ካሉ በኋላ
ገና ከጅምሩ በኤርትራና በተጎራባች ሀገሮች መካከል የተመተጋገዝ ሁኔታ መከሰቱን አስረድተዋል። በተጎራባች ሀገሮች መካከል የሚታዩት ጅምሮችና ጥረቶች ለአካባቢው ዘላቂ ሰላምና መተጋገዝ እንዲያስገኙ ጠንካራ መሰረት እንዲኖራቸውና ይበልጥ እንዲጎለብቱ ጥረቱ መደረግ አለበት ሲሉ የመንግስታቱ ድርጅት ዋና ጸሐፊ በዚሁ መልእክታቸው አሳስበዋል። የአፍሪካ ቀንድ አካባቢ ህዝብ ዛሬ በአዲስና ተስፋ በሚሰጥ መድረክ ላይ ይገኛል ያሉት ዶክተር ቡትሮስ ካሊ የሰላም የመተጋገዝና የእድገት ዕድሉን በእጁ መሆኑንና ይህንንም የአካባቢው ህዝቦችና መንግስታት በጋራ ሊደርሱበት የሚገባ ጉዳይ መሆኑን አመልክተዋል። ዋና ጸሐፊው የተባበሩት መንግስታት ድርጅት ለኤርትራ የተቀነባበረ እርዳታ እንዲሰጥ አዲስቷ ኤርትራ ለእድገት ለምታደርጋቸው ጥረቶች ትብብር እንዲደረግላትና በዓለም ሀገሮች ተገቢ ቦታ እንድታገኝ በማድረግ ረገድ ሁሉ የሚቻለውን እንደሚያደርጉ ለኤርትራ ህዝብ አረጋግጠዋል። ዕለቱን ምክንያት በማድረግም ለኤርትራ ህዝብና መንግስት ከልብ የመነጨ ሰላምታ አስተላልፈዋል። የአካባቢው ሀገሮች እንደሌሎቹ የዓለም ክፍሎች በድንበሮቻቸው ዙሪያ ግንብ አቁመው በሰላም ሊኖሩና ከኢኮኖሚያዊ ችግሮቻቸው ሊላቀቁ ስለማይችሉ ኢኮኖሚያዊ ትስስራቸውንና ዝምድናቸውን በጋራ ጥቅም ላይ ተመስርተው ሊያደራጁ ይገባል ሲሉ ፕሬዚዳንት ኢሳያስ አፈወርቂ አስታወቁም። ትናንት ማታ በአስመራ ከተማ በባህቲ መስከረም አደባባይ የተከናወነው የኤርትራ ይፋዊ ነጻነት በዓል ስነ ስርዓት ላይ አቶ ኢሳያስ ባደረጉት ንግግር በኤርትራና በኢትዮጵያ መካከል ያለው የቆየ ትስስር ከአሁን ጀምሮ በነጻ ፍላጎትና የእርስ በርስ መተባበር እንዲሁም በጋራ ጥቅም ላይ ተመስርቶ ሊደራጅ እንደሚገባ ገልጠዋል። የምጣኔ ሀብት ትስስር በክልል ደረጃ ሲታሰብ ጊዜ የሚጠይቅ ቢመስልም አሁንም ከአጎራባች ወንድሞቻችን ዘንድ ከዝቅተኛ ወደ ከፍተኛ ደረጃ ማሳደግ ለወደፊቱ የክልሉ የጋራ እድገት አስፈላጊ መሆኑን አመልክተዋል። አቶ ኢሳያስ በዓሉን አስመልክተው የአብዛኛዎቹ አቻ ተገዥ ሀገሮች ህዝቦች እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት ውስጥ ነጻነታቸውን በይፋ ሲጎናጸፉ የኤርትራ ህዝብ ግን የራሱን እድል በራሱ ለመወሰን የሚያስችለው መብት መነፈጉ ብቻ ሳይሆን መብቱን ለመጨበጥ ባካሄደው ትግልም እጅግ በጣም ውሱን በሆነ ደረጃ ካልሆነ በስተቀር ተገቢውን የዓለም ህብረተሰብ ትኩረት ሳያገኝ መቆየቱን ጠቅሰው ይሁንና ዛሬ በደረሰበት ምዕራፍ አዲስቷን ኤርትራ በመገንባት በሚካሄደው እንቅስቃሴ አስፈላጊውን እገዛ ሁሉ ያገኝ ዘንድ በኤርትራ ለመላው ዓለም ጥሪ አቅርበዋል። ተመልካቾቻችን በዛሬው ዕለት የተከናወነውን የኤርትራን ይፋዊ የነጻነት በዓል በተመለከተ የተጠናቀረውን ልዩ ዝግጅት ከዜናው ቀጥሎ እናቀርባለን። የኤርትራ ህዝብ ከባርነት ተላቆ ነጻነት እንዲበቃ የኢትዮጵያ ህዝብ ከጎኑ እንደቆመ ሁሉ ወደፊትም ሁለቱ ህዝቦች በደም ጭምር በተሳሰረ ግንኙነታቸው ተጠናክሮ እንደሚቀጥል ጽኑ እምነት አለን ሲሉ በጎንደር ከተማ የሚኖሩ ኤርትራውያን መግለጻቸውን ኢዜአ አስታወቀ።